ማንም አይከለክልሽም። እንደዚህማ አትበይ ውዴ። አንቺ የመጣሽ እኮ ስደት ለመለወጥ። ስሚኝማ የኔ ውድ አንዴ ላቋርጥሽ። ጾም ባልሽው ምክንያት ጾም ባልሽው ነገር ማለት ነው። እኛ ብቻ አይደለም ጾመኞች እኮ እነሱም ጾመኞች ናቸው። ይህን ነገር እየሰሩ እዚህ ጋር እኛ እያየን በምናየው አስተያየት እየሰጠን እነሱስ እንዴት ነው የሚጾሙት? ጾሙ ካለፈ በኋላ ደግሞ የስሩ መታገስ ያቅታቸዋል። እንደ ከጾሙ በኋላ መስራት 16 ቀን እኮ ናት። ይቺ ደግሞ የምትፈለግ ናት። ስራ ነው ይስሩ። ቆንጆ አይዲያ ያምጡና ይስሩ። ስራ ነው ብለን አምናለን። ይሄን ያለመት የምንከታተላቸው እኛ ስራ ነው ሌሎቹ ስራ አይደለም ሲሉ አይደለም። ይቅርታ አድርጊልኝ። ትክክል ነኝ ብዬ ነው ራሴ የምገምተው። ለእነሱስ እንዴት ነው የሚጸልዩት? እንዴት ነው ጾም ጸሎታቸውን የሚያደርሱት? እኛ አሁን እዚህ ጋር የፈለጉ ቢያደርጉ ብሩክና ሃይሚ የሆነ ነገር ከጀመሩ ያቆማሉ ብለሽ ታስባለሽ? ያንቺ ብቻ መልሽ። አሁን እኮ ልክ ነሽ። አሁን እኮ እንደ ሀሳብ ነው ያቀረበችው። እኔም እንደ ሀሳብ ነው የተናገርኩት እኮ። እነሱም ጾመኛ ናቸው ያልኩት እኮ ለዚህ ነው። ይሄንን ተገብረው እችን ጾም ያቆሙልና ከዛ ደግሞ ይስሩ። ብዙ ነገር እኮ ይቻላል። 15 ቀን ምን አላት? እሺ አይደለም እየመጡ ሊሰሩ ይችላሉ። ብዙዬ እነሱ ይስሩ። እኛ ደግሞ ጾማችን ከነብሳችን የሚበልጥ ነገር ስለሌለ ጾማችን ይዘን ብንሄድስ? እቺን 16 ጾም አይ ያስችለኛል። ከነብሴ አይበልጥም፣ ያስችለኛል። አለመናገር አይደለም እሱን አይደለም የምልሽ። እኔ ከራሴ በላይ ምንም የለም እኮ ዝግት አድርጌ አለማየትም እችላለሁ። አንቺ ሱባኤ ስትገቢ ሁሉ ነገር ትጉት ታርገሻለሽ። ሱባኤ የምትገቢ ሁሉ ነገር ትተሽ በቃ ታዲያ ግን ይሄ እኛ በስደት ዓለም እስካለን ድረስ እኛ ማጥናኛችን እነሱ ናቸው። ዩቱብ ስናየው እነሱን እንጥናው ይሄን በማለት ነው በማለት ነው እንጂ አያስችልሽም። አላይም አትይመችም። እውነት እንነጋገር። እኔ መቼም በፈለገ ነገር ቢመጡ እነሱን አላይም ብል ራሱ አይምሮ አይታዘዝልኝም። ምንም ቢሰሩ መቼም አልተውም። እሺ አይልም እንጂ አየሽ ደግሞ መናገርሽ አይቀርም። የምትወጂውን ሰው እኮ ነው አኪድ ባትወጂ ምን አገባኝ ያለሽ። እኛ እኮ ስለምንወዳቸው ስለምንፈትላቸው ነው ከመጥፎ ነገር እንዲመለሱ ሁሌ የምንጮኸው። እዚህ ደግሞ ሀሳቡ በቃ ውዶቼ ጋቢስቱን በቃ እሺ። እኔ ወደ እናመሰግናለን። ቅር እንዳይልሽ እናመሰግናለን። ታገሱ። መታገስ ግን ዋጋ አለ። ለምትወዱ ሰው ደግሞ ብዙ ዋጋ ይከፍላል። ተረጋጉ እና ደህና ዋሉ። መልካም ስራ። እሺ ሰላማዊ እነሱ የውልሽ ምን እናደርግ መሰላችሁ? ስራቸውን ይስሩ። እንትኑን እንከፍትላቸዋለን፣ ይቁጠርላቸው። በቃ እንግዲህ ምን ማድረግ ይቻላል? ግን እኔ በበኩሌ ካላቆሙ በቃ ይስሩ። ወደ ቲክቶክ አልመጣም። ራስሽ ማድረግ አለብሽ። ከነፍስ በላይ የሚበልጥ ነገር የለም። እኔ የምለው እዚህ ጋር ማለት ነው አንድ ነገር ምን አለ ደህና ነገር ስድብ የሌለው እንከፍ የሌለው ነገር መስራት አይችሉም እንዴ? በፍቅር እንደ ድሯቸው ኦዲየንስ የማይሰቆይ ኦዲየንስ ለምን ኦዲየንስ እየሰደቡ ለምንድን ነው እሱ እዚህ ጋር ስርዓት የማይኖር? እኛው ሰብስክራይብ እያደረግን እኛው እየተሰደብን ይሄ ይሄዳል እንዴ? ይሄ ስራ ነው የምትሉት? እኛ ያገባል እዚህ ጋር ብሩክ ነው እንጂ የማየት ግዴታ ያለብኝ ስለምወዳቸው የሌላውን የማየት ግዴታ የለብኝም። መብቴ ነው አለማረግም አለማየት። በቃ በእነሱ ቤት ብቻ ሲለቀቅ ማየት ይችላል እኮ። እነሱን ነው እኮ ማየትም ያለብን። ሲጀመር እነሱንም ነው ማየት ያለብን። ለምን የምንደግፋቸው ልጆቻችን ናቸው። ማየት ያለብንም ብሩክ አንድ ነገር ቆይ አንድ ነገር ግዴታሽ ማን ነው? ግዴታ ነው እንደ ግዴታው ሰርኩት እነ ብሩኬን ነው የምናየው ብላችኋል አይደለ እንዴ? ሲቀሩ ትናንትና እንዴት ነው የሆን ነው ቀሩ። አሁንም ማየት እኮ ስለምንወዳቸው ነው እነሱ እየሸረቡ ሲለቁ። ግን በናቲ ቤት ሲመጣ እሱን ለማየት ብለን የናቲን ቤት ከፈትን። አየንለት። አሁን ዛሬ ቢቀሩ በተለያየ ቤት ቢመጡ ወይ ሃይሚ በሌላ ቤት ወይ ብሩኬ በሌላ ቤት ቢመጡ አታው የማይሆን ነገር ነው። እሱማ እነሱ ባሉበት እኮ ግድ እነሱ እኮ ነው የምንሄደው። ሃይሚን ካየው ሃይሚ ያለው ሌላ እሱ ነው ወምንሽ ቴሊ አስቸጋሪ ነው። መስታወት በቃ እንደኔ ደምሽ መራራ ነው። እኔ ባለፈው
ሌላ ቤት ገብተሽ ትሳደቢያለሽ አላለችኝም እንዴ? ቡዜ እኔ አንድ ቀንም እኔ ስለነሱ ተሳድቢያ እኔንም አልችኛለ እንደ አንዷ አላየሽም ቲቲ ቤት ማለት ነው። ሰምቼሻለሁ። ሌላ ቤት ገብተሽ ትሳደቢያለሽ ታጓለችኝ። እቺ ቡዜ አንቺ ጓደኛው በጣም ከፍቶኝ ማርያምን ያን ቀን አለቀስኩ። እንዴ የት ነው የተሳደብኩት? እኔ ቲቲ ቤት እንኳን የሆነ ነገር ሲሉ ተው ስራ ነው ክፉ አትናገሩ ነው የምለው። አንድ ቀንም ከአንደበቴ ተሳድቤ አላውቅም። ሌላ ቤት ሰምቼሻለሁ ትሳደቢያለሽ አለች። እሺ እግዚአብሔር ይስጥሽ ብዬ ወረድኩ። እኔንም ብላኛለች እኮ አልሽ እኮ ልማዷ ነው አልሽኝ። እስቲ ንገሪኝ የት ቦታ ነው የሳደብኩሽ እላታለሁ። ማነች እሷ ሀያት የምትባል ሀያት ቤት ገብተሽ ስትናገሪ ሀያት እንደውም ዝም በይ ብላ አስወረደሽ አለችኝ። እኔን በስመሰት ተሳስተሽ ይሆናል ሌላ ሰው ድንገት ይሆናል አልቋላት። ሌሎች ነገር ይከርባታል። እሷ ቤት ተሳደቡ እንዲህ እኔ ለምን እሳደባለሁ? ምን አገኛለሁ ከስድብ? ምን አገባኝ? ካልተመቸኝ ተዋለሁ እንጂ ለምን እሳደባለሁ? በስድባቸውን መላስቴን ብትናገሪ እነኚህ የአእምሮ ድሃዎች ናቸው። ታያቸው አንዳንዱ ገልብጦ ነው የሚያስበው። አስተሳሰብ የሚሳደቡ እንደዚህ አይነት ሰው ደግሞ መልስ አለመስጠት ዝም ማለት አላስ ኧረ ግን እግዚአብሔር ልቦና ይስጠን። እውነት በቃ እንደዛ ይሻላል። መከራውን እምቢ ካለ መከራ የሚከረው ብሏል። አሁን የናቲ ምንም አልታየለትም። 30,000 ምናምን ሞቶ ሀሰን ከሱ ኋላ ለቆ እንደውም የሀሰን ደህና ታይቶለታል። እና ሚዲያ የሚፈልገው እንደዚህ አይነቱን ባለጌ ነው ዝርጥጥ እያለ የሚናገረው ዝቀዋታል እኮ በልደቷ ቀን። ይህ ብልግና ነው። ልጅ አይናካም። በጣም ሼም ነው። ቢግ ሼም ነው ይሄ። እንዴ ህፃኗ ምን አረገች? አባቷ ስለተናገረ መጥፎ ቃል ተናገረ ተብሎ አባትየውን መዘቅዘቅ የለበትም። መምከር በአንደበትሽ መናገር ትችያለሽ። እኔ ፎቶ ዝቅዘቃ ማለት እንትን አልልም። አንድ ናቸው ይገናኛሉ። እኛ ባየነው ነገር ስሜታዊ ሆነን ተናገርን እንጂ የፎቶውን ለማሳመን ነው እንጂ ሲጀመር ናቲ ራሱ እዚህ ጋር የተናገረው እኮ እኛን ለማሳመን ነው። በቃ ስራ አይደለም ብለን እንድናምን ነው። የምር ነው እንድንል በዛ ያደረገው። ወይኔ ግን ተቃጠለን እኮ እኛ በእነሱ እሱ ሸረረም እያለ እኛ ሸረረም ያደርጋል። እዚህ አይደለም ግን ተመልሰህ አምጣ ለምን ትመጣህ ማለት እኮ ይችላል እንጂ ልጅ እንኳን ምን ልጅ አሳድገሻል። ልጅ ነው የምትቆጪው። እቤት ማን አለ አለው መጀመሪያ መልካም ደስ እያሉ ሲለው እንጀራ ምግብ ሰርልኝና ልጄ ሄዳለሁ አለ። እቤት ማን አለ ሄደዋል። ካሜራማኑ ቤት እየጠበቃት አስጠብቆ ነው የወጣው። ሙድ ሲይዙኛ ላይ አየት ቆረጥ አረገና ካሜራማኑን አየና ራሷ ይሄኔ ትኖራለች እኮ ይሄኔ አንቺ ሲመስልሽ ብሩኬ እውነታውን ባዶ ቤት ዘግቶባት ነው ድግስ ቦታ ጥሪ የሚሄደው? መቼም አይሄድም። ግን ብዙን ጊዜ ብሩኬ አንዳንድ ቦታ ይዟት አይሄድም። ለምን? አትፈልግም እሷ። ሲቀጥል ግን እነናታት ጋር ግን ትሄዳለች። የግድ ይዟት ይሄዳል። ለምን? ሚስትዮ ኧረ ራሱም ቢሆን እዛ ጋር ስራም ቢሆን እኮ ካፋቸው የሚወጣውን ነገር አስተካክሉ ነው ያለው። በቃ እኛ የምንቀየምበትን ለምን የምንወዳቸው ልጆች ናቸው። ሲናገሯቸው አንወድም በቃ እንጂ ሲፈልጉ ጣራ ላይ ሞርዶ ይከስከሱ፣ እኛ አይመለከተንም፣ የራሳቸው ጉዳይ ነው። ግን እዚህ ጋር እኛ የምናውቃቸው በሀይሚና በብሩኬ ነው። ማንም የሚሰድበን የሚመጣው በሀይሚና በብሩኬ ነው። እነሱም ብለን ነው ብሄርንበት የምንሰደበው። የማንም ባለጌ ደግሞ እኛን ሊሰድበን መቼም አይችልም። ሀሰን በተለይ እናቴ ትሙትን ሲጀመር እኔ ሰብስክራይብም አድርጌውም አላቅምም። ግን እሱ ልጅ ሀይስ ነው ሙልጭ አድርጎ ነው የሰደበን። ለምን ይሰድበናል እንዴ? እኛ ለምንድን ነው የምንሰደው? የግድ ስም ስላልጠራ ነው? ሁሉንም እኮ ነው ኢማራት ላይ ያለውን ከዳማ ነው የሰደበው። ለሱ ሰብስክራይብ ማንሳት አይደለም በአናቱ መዘግዘቅም ግዴታ አለ።
እኛ በቃ ለምን መሰለሽ ስለምንወዳቸው ነው እነዚህ ልጆች። ሲቀጥል በቃ አለቀ። ለማንኛውም ሴትዮዋ ተነስታለች አሁን ወደ